እኔ ወርቁ አደራ ልጅ ማለት ነው። እግዚአብሔር ምስክሬ ነው። ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። ትልቁም መጣ ህዝብ ላይ ነው፣ ትንሹም መጣ ህዝብ ላይ ነው፣ አቅም ያለውም ህዝብ ላይ ነው። ኢትዮጵያ ውስጥ እያለሁኝ ቶዮታ ነበር ምነዳው፣ አሁን ደግሞ ጃጓር ነው ምነዳው። በረከት ገበሬዋን የበረከት ወርቁን ሌክዠሪ ላይፍ ማየት ነው ራስ ምታቱ። ሌክዠሪ ላይፍ ነው ምኖረው። እንደ በፊቱ በጫካ ለጫካ ምናምን ስዞር አታዩኝም። እርሻ ሰራለሁ። ኧረ እባካችሁ ህዝብን በዚህ ደረጃ አትናቁት። ህዝብን በዚህ ደረጃ አታዋርዱት። ህዝብ የራሱ የሆነ የኑሮ ጣጣ አለበት። ቆይ በአላህ ከሴት ሁሉ ማንን ልውደድ ከሷ ወዲያ? ማንነው ያሉት? ቆይ በአላህ ከመሪም ውጪ የማንን ስም ልጥራ? አዎ ከቅድስት ድንግል ማርያም ስም ውጪ የማን ስም ይጠራል? አባቶች ይጠራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። እንግዲህ በጣም አነጋጋሪ የነበረችው ብዙዎችን ስታጭቃጭቅ የነበረችው ግማሹ ሲደግፋት ግማሹ ሲቃወማት የነበረችው በረከት ገበሬዋ አየርላንድ ደብሊን መግባቷን ተናግራለች። ይሁንላት፣ እሱ አይደለም ዋናው ነገር፣ የትም መሄድ ትችላለች። ነገር ግን እዛ ከገባች በኋላ ያስተላለፈችው መልእክት የብዙዎች መነጋገሪያ ሆኗል። እንግዲህ ምናልባት ብዙዎቻችሁ እንደምታስታውሱት በረከት ገበሬዋ በፖሊስ ትፈለግ እንደነበረ ፎቶቸው ተለጥፎ ወንትድ የሚል ጽሑፍ ከተለጠፈባቸው ግለሰቦች መካከል አንደኛዋ ነበረች። ያንን ተከትሎ እንግዲህ እሷም የሰጠችውን አስተያየት ሰምተናል እና እኔ አድራሻ ይታወቃል እና የመሳሰሉት ነገር ስትናገር ሰምተናል። የተለያዩ ማህበራዊ ሚዲያዎች ላይ በጣም መነጋገሪያ ሆና እንደነበረ ሁላችሁም የምታስታውሱት ነው። እንግዲህ ይህች ሴት ይሄንን ሰምተን ውለን ሳናድር ነው አየርላንድ ደብሊን መግባቷን በኩራት ስትናገር የሰማ ነው ማለት ነው። አንደኛ እንግዲህ በህግ ይፈለግ የነበረ ሰው በቦሌ በኩል በይፋ ሲወጣ እንዴት ዝም ሊባል ቻለ? ብዙዎች ትንሽ ጥያቄ ምልክት ሲኖርባቸው እዛ አካባቢ የሚያዩትን ስቃይ እናውቃለን። እሷ በመንግስት እየተፈለገች በህግ አካል እየተፈለገች ያውም ደግሞ ፎቶዋ ይፋ ከወጣ በኋላ እንዴት ነው በቦሌ በኩል ምንም ችግር ሳይገጥማት ቀጥ ብላ አየርላንድ ደብሊን የገባችው የሚሉ ብዙ ጥያቄዎች ተነስተዋል። ኦፍኮርስ የምትፈለግ ከሆነ እንግዲህ ብዙ ጊዜ የምትፈልገው ከሆነ በተለይ ወንጀል የምትፈልገው ከሆነ በቀጥታ በቦሌ በኩል መውጣት አይቻልም። ከባድ ነው፣ ስማችሁም ስለሚተላለፍ ማለት ነው። እና እሷ እንዴት ወጣች ብዙዎች ስቲል ነው እየተነጋገሩበት ያለ ጉዳይ ነው። ከዛ ውጭ ግን እኔ ሞር ለእኔ በግሌ የገረመኝን ነገር ልንገራችሁ እና እሷ አየርላንድ ከገባች በኋላ ቪዲዮ ለቃለች። ቪዲዮ ለቃ ምንድን ነው ያለችው? ገና ምን አይታችሁ ቅብርር ያለ ኑሮ እኖራለሁ። መብቷ ነው፣ ያድርግላት። እሱ ላይ ተቃውሞ የለንም። ግን ብዙዎች በተለይ ዝሆኖቹ ተጋፍተው ተራግጠው ሳሩን ጨፈላልቀው ከጎዱት በኋላ እድል አግኝተው እብስ ሲሉ ሁሌም ብሶታቸውን ለምንድን ነው ምስኪኑ ህዝብ ላይ የቤት ኪራይ መክፈል ያቃተው ላይ በልቶ መጥገብ ያልቻለው ላይ ብዙ አሳይመንቶች ያሉበት ላይ ህይወት ግራ የገባው ህዝብ ላይ አቅማቸውን ለማሳየት የሚሞክሩት ሁሌም
ሰው ብሶቱን የሚተነፍሰው ድሃው ህዝብ ላይ ነው እና ሴትም እንግዲህ ያው ብዙዎቻችን ሾርት ሚሞሪዎች አይደለንም፣ የምንታውሰው ነው። ከዚህ በፊትም እንግዲህ በአደባባይ በግጥም ሉሲፈርን ምን ብላ እንዳመሰገነች የምናስታውሰው ነው። ከዛ በኋላ እንግዲህ ምናልባት እንደውም አንዳንዶች ቃል በቃል እንዳሉት ከእያንዳንዱ ሀብት ጀርባ የባልዛክን የፈረንሳዊንን ባልዛክን አባባል ተውሰው ከእያንዳንዱ ሀብት ጀርባ ወንጀል አለ የሚለውን ሲያስተገቡ ነበረ፣ ከእሷ ህይወት ጋር እያስተሳሰሩ ማለት ነው። እና ሴት ዝም ብላ ሀብታም አልሆነችም የመሳሰለውን እሷ ደግሞ ያው እንግዲህ በተለያዩ ሚዲያዎች ላይ ቀርባ ሜንስትሪም ሚዲያዎች ላይ ጭምር ታስተዳድራቸው የነበሩ ካምፓኒዎችን የባለድርሻነቷን ምን ያህል ፐርሰንት ወይም ደግሞ ምን ያህል የአክሲዮን ድርሻ እዛ ላይ እንዳላት ሁሉ ስትናገር ሰምተናታል። ኤኒዌይ ግን ያ ደግሞ እንዳልሆና የእሷ የሀብት ምንጭ የባልዛክን የፈረንሳዊውን ባልዛክን ከእያንዳንዱ ሀብት ጀርባ ወንጀል አለ የሚለውን እንደሚያንጸባርቅ እንደሚወክል ደግሞ የተናገሩ ግለሰቦችንም ሰምተናል። ለማንኛውም ወደዛ ከመሄዳችን በፊት እሷ አየርላንድ ደብሊን ከገባች በኋላ ምን አለች የሚለውን እስኪ ሰምተን እንመለስ። የመጨረሻ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። ማን የመጨረሻ ቃሌ ልንገራችሁ፣ ምንም ያህል የሶሻል ሚዲያ ጋጋታ ቢመጣ ምንም አይነት ምድራዊ ኃይል ከስራ አያግተኝም ነው። እንዴ ህዝቡ አትስሪ ብሏታል ወይ? አትስሪ አትልፊ ያላት ህዝብ አለ ወይ? የተጋጨችው ከህዝብ ጋር ነው ወይ? ጠቅላላ ብሶቷን የምትሰሙት ከሆነ ጀስት ህዝብ ላይ ብሶቷን የመወጣት ፍላጎት እንዳላት የሚያንጸባርቅ ነገር ነው እየሰማን ያለ ነውና ላይ አየርላንድ የራሷ አቋም ያላት ሀገር ነች። ካልመሰላት ከማንም ሀገር ጋር አትቆምም፣ ብቻዋን ትቆማለች። ለምሳሌ እና አልቃይዳ አልሸባብ ምናምን የሚባሉት አማጺያን ነው ቴሮሪስት የሚባሉት ራሱ አየርላንድ ላይ እንትን ቴሮሪስት አይደሉም። ለምን እንደሆነ አላውቅም። ስለ አልቃይዳ ማናው ስለ አየርላንድም አንዳንድ ነገሮችን ልትነግረን ፈልጋለች እና ምን መልእክት ለማስተላለፍ እንደፈለገች እንግዲህ እሷ ነች የምታውቀው። የገባችሁ ይገባችኋል። አየርላንድ ካልፈለገች ከማንም ሀገር ጋር አትቆምም ነው። ሶዋት አሁን ይሄ ለኢትዮጵያ ህዝብ ምንድን ነው ጥቅሙ ምንድን ነው? እና የትኛውንም ሊቢያ እንደዛ ችግር ሲደርስበት የሊቢያ ህዝብ በብቸኝነት የተቀበለችው አየርላንድ ነች። ሶሪያ ሲፈራርስ የሶሪያ ሙስሊሞችን የተቀበለች አየርላንድ ነች። መስጊድ ሰርታን የተቀበለቻቸውና የመጣው ትልቅ ሀገር ነው። ተጽዕኖ የምትፈጥር ሀገር ነች። በጸጥታው ምክር ቤት በየትም በኩል በየትኛውም ቦታ በጣም ትልቅ ተጽዕኖ ያላት ሀገር ነች አየርላንድና በእርሻም ደግሞ ትልቅ ደረጃ የደረሰች በአፍሪካ ውስጥ በጣም ተጽዕኖ ፈጣሪ እርሻ ያለበት ሀገር ነው። በተለይ እንስሳ ይሄን ብቻ አይደለም። ከዛ ውጭ ግን ሞር ደግሞ የብዙዎችን ትኩረት የሳበው ምንድነው ይገርማችኋል፣ በጣም ለግዠሪ ህይወት ነው የምኖረው ነውና እንደዚህ አይነት መኪና ነድቼ ያሳያችኋለሁ ነው። እንደዚህ አይነት መኪና ነድቼ አሳያችኋለሁ። ኢትዮጵያ ውስጥ እያለሁ ቶዮታ ነበር የምነዳው። አሁን ደግሞ ጃጓር ነው የምነዳው። አሳያችኋለሁ። BMW መርሲዲስ እና ጃር ካልሆነ ቶዮታና ኒሳን በእጄ ንክቼ አላደርገው እዚች ምድር ላይ አሳያችኋለሁ። ደግሞ ለማን ነው ነው አሁን ያለው ይቅርታ ስላልገባኝ ነው። ለማን ነው ነው ጸባ ከህዝቡ ጋር ነበር ወይ? እና አሳያችኋለሁ። እንደዚህ አይነት መኪና ሲያልፈም አይነካካኝም እኔ የገሌ ልጅ። ስለዚህ ይሄንን ነድቼ አሳያችኋለሁ ነው። ለግዠሪ ላይፍ እንደምኖር ቀስ ብላችሁ ሳትሰላችሁ ትመለከታላችሁ። ይሄ እንግዲህ ለኢትዮጵያ ህዝብ የተላለፈ መልእክት ነው። ስለዚህ የኢትዮጵያ ህዝብ ትልቁ ችግሩ የበረከት ገበሬዋን የበረከት ወርቁን ለግዠሪ ላይፍ ማየት ነው። ራስ ምታቱ የቤት ስራው የሚያሳስበው ሌት ከቀን እንቅልፍ የነሳው የሷን ለግዠሪን ህይወት የማየት ጉጉት ነው፣ የማየት ናፍቆት ነው። ኧረ እባካችሁ ህዝብን በዚህ ደረጃ አትናቁት። ህዝብን በዚህ ደረጃ አታዋርዱት። ህዝብ የራሱ የሆነ የኑሮ ጣጣ አለበት እና ምናልባት ብሶት ካለባችሁ ለብሶት የዳረጓችሁን ሰዎች በድፍረት ተናገሩ።
ነገር ግን አህያውን ፈርቶ ዳውላን እንደሚባለው እየመጣችሁ በጥቅምም በምንም የተጋጫችሁ ሁሉ ህዝብ ላይ አታቅራሩ። ይሄ ደስ አይልም። ህዝብ ያለው አሁን ያለው የራሱ ኑሮ ይበቃዋል። የኑሮ ውድነቱ የኑሮ ክብደቱ ይበቃዋልና ሞር ይሄኛው ንግግሯ በጣም የብዙዎችን ስሜት የተፈታተነ ንግግር ነው በነገራችን ላይ እና ይሄ ማቅራራት ነው፣ ሌላ ምንም አይደለም። ያለው ሰው ደግሞ ህዝብ ላይ አይደለም አለኝ ብሎ እንትን የሚለው አቅም ካለ መንዳት ነው። ህዝብ እንዲያውቅ መናገሩ ለምን አስፈለገ? ህዝብ ነው ወይ አማራራት? ህዝብ ነው ወይ ሀገሯን ትታ ወደ አየርላንድ እንድትሄድ የገፋፋት? ስለዚህ ህዝቡ ምን ያድርግ? ትልቁም መጣ ህዝብ ላይ ነው፣ ትንሹም መጣ ህዝብ ላይ ነው፣ አቅም ያለውም ህዝብ ላይ ነው። እንዲህ አይነት ነገር ጥሩ አይደለም። ህዝብ ብዙ ብሶት ውስጡ አለ። ስለዚህ አትነካኩት። ግለሰቡም እየነካካው ጊዜ ስልጣን ሰጠኝ የሚለውም እየነካካው አይሆንም። ሰዎች አይሆንም። ሰው ግራ የተጋባበት ዘመን ላይ ነው። ብዙ ደስ የማይሉ ነገሮችን እየሰማ ነው። በነገራችን ላይ እንደውም ይሄንን ስል ምን ትዝ አለኝ፣ አንዲት ልጅ ማህበራዊ ሚዲያ ላይ አይቻለሁ፣ ስሟ ጠፋኝና ነቀምት አካባቢ ትማሪ የነበረች ልጅ 4ኛ ዓመት ዩኒቨርሲቲ ተማሪ ለትምህርት ቤት የምትከፍለውን ክፍያ 15,000 ብር አታ በራሷ አጠፋች የተባለች ልጅ ሰምቻለሁ። እና እንዲህ አይነት ችግር ያለበት ሀገር ላይ የሚኖርን ህዝብን ቁስሉን እየነካኩ በዚህ ደረጃ ስሜቱን መፈታተን ትክክል ነው ብዬ አላስብም። ኤኒዌይ እስኪ የምትለው ነገር ሰምተን እንምጣ። ኢትዮጵያ ውስጥ እያለሁኝ ቶዮታ ነበር ምነዳው፣ አሁን ደግሞ ጃጓር ነው ምነዳው። እዚህ አሳያቸዋለሁ። BMW ጃጓርና ማርሴዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዲህ በእጄ ንክች አላረግም እዚች ምድር ላይ ማለት ነው። አሳያቸዋለሁ ደግሞ ላይፌ ምን አይነት ሌክዠሪ ላይፍ እንደምኖር ቀስ ብላችሁ ምንም ሳትሰላችሁ ትመለከታላችሁ ማለት ነው። እሷን ቢሆን ደግሞ ጃጓርና ማርሴዲስ ነው የምነዳው እንደው ይሁን ብዬ ነው። ከፍ ካለም ወደ ከፍ ካለው እንሄዳለን። ከመብታው ነው፣ መብትሽ ነው። ግን ህዝብ ላይ በዚህ ደረጃ መናገሩ ብሶትን መተንፈሱ ለምን አስፈለገ ነው? ለምን አስፈለገ? ለጊዜው ይበቃኛል። እነሱን ሌክዠሪ ላይፍ ነው የምኖረው። በቃ ነገርኳችሁ። እነ ጃጓር፣ BMW፣ ማርሴዲስ ከዛ ውጪ ሌላ መኪና ራሱ አልነዳም። ይሄ ነው። እሱንም ደግሞ ይሁን ብዬ ነው። ከፍ ካለም ደግሞ ወደ ከፍ ወደ ሉት ሄዳለሁ። ለጊዜው ይበቃኛል እነሱን ከነደው እና አሁን ይሄንን ለምን ተናገረች አይደለም። በሶት ማንም ሰው ስሜቱ ሲነካ ሊተነፍስ ሊናገር ይችላል። ግን የሚናገረው አስቀየመውን ሰው ነው ካልፈራ ማለት ነው። ካልፈራ እንጂ እዛ ጋር መናገር ያለብንን የሆነ አካል ፈርተን አቅም የለውም ብለን ያሰብነው ህዝብ ላይ በዚህ ደረጃ ቦስት ማድረግ አግባብ አይደለም ብዬ ነው የማስበው። እሷ ይሄንን ትበል እንጂ እኔ ሰርቼ ላቤን ጠባ አድርጌ ነው ያገኘሁት ትበል እንጂ ሴት ሀብታም የሆነችበትን ምክንያት ደግሞ በድፍረት እንግዲህ ከነገሩን ሰዎች መሃል አንደኛው አዎንታ በርሲሳ ነው። ስለዚህ እስኪ ስለሷ የተናገረውን ሰምተን እንመለስ። ከዛም በኋላ ያንን የቀረጹበትን ቪዲዮ ለቤተሰቦች እናሳያለን፣ ለሆነ ነገር እናወጣለን እያሉ እንትን ሲሉ ነበረ። ሁለት ምክንያቶች ነው ያላቸው። አንደኛው ገንዘብ ያገኙበታል፣ ይህንን ያህል ብር አንቺ ይላሉ። ሁለተኛው ደግሞ የቤተሰብ የአባታቸውን ወይም ደግሞ እዛ ጋር የሚፈልጉትን ባለስልጣን ሚስጥሮች እንዲያወጡ ያስገድዷቸዋል። ከዚህ ውስጥ እቺ ሴትዮ ሴቶቹ መልማይ ነበረች። ከዛም የፌዴራሉ መንግስት ጣልቃ ገብቶ ይህን ግርግር ከአረጋጋው በኋላ የደቡብ ክልል በጊዜ የነበረው የደቡብ ክልል ፖሊስ ይፈልጋት ነበር። እየፈለጋት ሳለ ጠፍታ ደቡብ ሱዳን ትሄዳለች። ደቡብ ሱዳን ላይ ጫማ ትነግር ነበር፣ ቶርሽን ጫማዎች። አሁን ድሬዳዋ፣ ጅጅጋ ምናምን እንደምታየው ኤርፖርት አካባቢ እንደምታየው ሁለት ጫማዎችን 3 ጫማዎችን አዲስ አበባ ይዘህልኝ ብለው በፌስታል በቃ የሚሰጡ ሰዎች አሉ። አዲስ አበባ ያለው ሰውዬ ግን ይሸጠዋል እንጂ ያው ይጠቀምበታል። ትናንሽ ነገሮች እያደረጉ እሷ ግን ያን ጊዜ ምንድነው የሚባለው በእንደዚህ አይነት ሁኔታ ጫማውን ሳይሆን አደገኛ እጽ ነው ወደ አዲስ አበባ የምትልከው ነው የሚባለው። ስለዚህ ባሏንም ያገኘችው እዛው ኤርፖርት ላይ በእንደዚህ አይነት ሁኔታ እሱ ወደ ሌላ ሀገር ሊሄድ
እሷ ደግሞ ጫማ ልትሰጥ በሆነበት ሁኔታ ነው። ከዛን ብሎክ አረኩት። ትንሽ ቆይቶ ይህንንም እልክልሃለሁ የኦሮሚያ ምክትል ፕሬዚደንት ይህንን ቪዲዮ ካላጠፋ አጠፋሃለሁ የሚል ከኦሮሚያ ምክትል ፕሬዚደንት ከራሱ ከአቶ አወሉ አብዲ እንትን ይላክልኛል ቴክስት። ይሄ ቴክስት እንዴት እሱ በዚህ ደረጃ ወርዶ ከኔ ጋር ሊያወራ ቻለ የሚል ጥርጣሬ እንትን አለብኝና ተመልሼ ማን ሊሆን ይችላል የሚል ምርመራ ጀመርኩበት። ሁለት ሰዎች መጡ። አንደኛው ይሄ ረቢራ የሚባለው ልጅና አንዱ ልጆች ይልክልሃል። ረቢራ የሚባለው ልጅና ሌላ ሁለት ልጆች እነዛ ሊሆኑ ይችላሉ። ሁለተኛው ደግሞ ይሄ የቀለም ፋብሪካ አንድ ጊዜ ሮቶና ቀለም ፋብሪካ አንድ ጊዜ ሰራተኞችን እንትን ሲል የነበረው ሁለቱ ሊሆኑ ይችላሉ የሚል ድምዳሜ ውስጥ ደረስኩበት። ወደኋላ እያጠናውን የመረመርኩ ሲሄድ ይሄ ረቢራ የሚባለው ልጅ ያንን የፕሬዚደንቱን ስልክ ሀክ አርጎት ለእኔ ሜሴጅ እንደላከልኝ ደረስኩበት። እንዴት በላይ መጨረሻ ላይ ምን ብሎኛል መሰለህ? አንተም ቢምትል ከሆነ ሽመልስ አብዲሳ ይደውልልሃል፣ ሽመልስ ይደውልልሃል የሚል ሜሴጅ ልኮልኝ እዚህ ጋር ሽመልስ ምናምን ያኔ ብሎ አንተው መረጃ ልክልሃለሁ ጋፕ አለበት በሚል ንግግራችሁ በነበረ ጊዜ ነው ይሄን ያለው። አንተ ይሄን ያለው ልክልሃለሁ ስክሪንሻት አድርጌ አስቀምጫችኋለሁ። ያን ጊዜው ናቸው። እኔም የመረጃ ክፍተት የለብኝም እና ይህንን ይዛ እኔ እምቢ ስላት ግግርነቱ ሲበዛ ጊዜ ይህንን ይዛ ወደ ፌዴራል ፖሊስ ትሄዳለች። ፌዴራል ፖሊስ ኦጋዴን ነበርኩ ያን ጊዜ ደውሎ ያስጠራኛል። ሲያስጠራኝ እኔም የያዝኩትን ስክሪንሻት እሷም የያዘችውን ስክሪንሻት ሰታ ሄዳለች። ስለዚህ እኔ የያዝኩትና እሷ የያዘችው የተለያየ ነበር። እሷ የያዘችው ከነ አብይ ይልማ ጋር ተመሳጥሮ ስሜን አጠፋ $3000 ተከፈለው የሚል ነበር። ሜቢ እንትን አለበት። ከዚህ በፊት ፖስቶት ነበር አንድ ሰው ማን የሚባል ሰው እየመሰለ ፖስቶት አይቼው ይሄ ልጅ ምናሴ ዋቆ የሚባል ልጅ ይኸው 3000 ተከፍሎታል የሚል ማለት ነው። ልክልሃለሁ ይሄንንም እንትን ትለዋለህ። ከዛም በኋላ ይዘቱንም ቀየረችው። አሁን በቀደምለት $3000 ተወችና ወደ ምን ሄደች? ወደ 5000 ብር ሄደች ማለት ነው። ስለዚህ ይሄንን የኔን ስክሪንሻት እና የእሷን ስክሪንሻት የሚያስታርቅበት ፖሊስ ከየት እንደማመጣው ሜቢ ብሔራዊና መረጃና ደህንነት እንደዚህ ኢዲት የሚደረጉ እንትኖችን ከብሔራዊ መረጃና ደህንነት ይወጣል መሰለኝ ሄጂ አመጣለሁ ብሎ ሁለታችንም ተቀበለንና ቀጠሮ ቀን ሰጥቶን እኔ ወጣ። በቀጠሮ ቀን ስመጣ አልመጣችም። እንደገና በቀጠሮ ቀን ሌላ ቀን ቀጠሮ 3 ጊዜ ተመላለስኩ፣ አልመጣችም። ስለዚህ ፖሊስ በ3 ምክንያቶች ይሄንን ነገር እኔ ያወራሁት ስልክ ከሷ ጋር ቀጥታ አላወራሁም። ከረቢራና የሆኑ አንድነት ምናምን የሚባሉ ልጆች ነው ያወራሁት። ከሷ ጋር ምንም የሚያገናኘው ነገር የለም። ከኔ ሰው ብር ተቀብሏል 5000 ብር ያለችው ከዚህ ልጅ ነው የተቀበለው 5000 ብሩ። እኔ አይደል ነው በእኔ አሁን እኔ እንትኔ ከጀርባ ላይ አለ ከአካውንት ጀርባ ላይ ፕሮፋይሌ ላይ የኔ አካውንት ማለት ቴሌ ብርም አለ። 5000 ብር የሚያስገቡልኝ ሰዎች ይኖራሉ። 10000 ብር ያስገቡልኝ ሰዎች ይኖራሉ። ያው እርዲ ስላልኳቸው ማለት ነው። ግን ረቢራ ያስገባ ሌላ ማን እንዳስገባ አላውቅም። ያው 5000 ብር ይግባም አይግባም አላውቅም። ሜቢ ወደኋላ ተመልሼ ስቴትመንቴን ማየት 5000ም እኔ ማህበራዊ ሚዲያዎች ላይ የዓመት የ2 ዓመት የ10 ዓመት ምናምን እንደዚህ 5 ብሬ ደሞዜን ስለምትል ከፈል የሚሉ አያለው። የኔ ጥያቄ ግን ያን ቪዲዮ ለማንሳት በአላማ በመነጋገር ስፔሲፊክሊ ኦኬ አነሳዋለሁ ግን 5000 ብር የሚል ንግግር ያለበት ማለት ነው። የፈቃደኝነቱን አይደለም። እንደዛ ተነጋግረን 5000 ካስገባልኝ ለምን አላነሳሁትም ነው። ለምንስ 5000 ምነግርህ
የምነግርህ ወንጀሎች እንደዚህ በ5,000 እንትን የሚሉ አይደሉም። ዝም ብላ ናቸው። ኦልሬዲ እንትን ላይ ፌዴራል ፖሊስ ላይ ያስገባቻቸው እንትኖች አሉ። ያንን ለማቀነባበር ከዛ በኋላ ያረገቻቸው ነው የሚሆኑት ከሆኑ እስቲ ከፍ አድርጋ ለሆነ ታስገባልኝም ወንድ ከሆነች እንግዲህ የሰማነውን ነው። ሁለቱንም የአዎንታንም እሷ የተናገረችውንም በደንብ ስሙትና የራሳችሁን ፍርድ ስጡ። የራሳችሁን ሀሳብ በሀሳብ መስጫ ሳጥን ውስጥ አስቀምጡ። ምክንያቱም ሁሌ ማንም እየተነሳ ህዝብ ላይ ሲናገር መስማት ትንሽ ስሜት ስለሚነካ ነው ይህንን መርሃ ግብር መስራት የፈለጉት እንጂ ብዙ ጊዜ ታውቃላችሁ እንደዚህ አይነት መርሃ ግብር የኔ ኮንተንት አይደለም። ግን ሰዎች በተለይ ደግሞ ውጭ ከሄዱ በኋላ ህዝብ ላይ በዚህ ደረጃ ታዩኛላችሁ፣ ቀስ ብላችሁ ትሰማላችሁ። ልክ ሌላ ስራ የሌለን ይመስል ማለት ነው። ህዝቡ ሌላ ስራ የሌለው ይመስል፣ የራሱ ኑሮ የሌለው ይመስል በቃ የኔን ህይወት ታዩታላችሁ። ሌክጀሪ ህይወት ነው። እሱን ቀስ ብላችሁ በማህበራዊ ሚዲያም ላይ እለቅላችኋለሁ እና መከታተል አለባችሁ። ስንት ነገር ትቶ እንዴት ነው የግለሰብን ሌክጀሪ እሱ አይደለም የኛ አሳይመንትና እሱ አይደለም የህዝብ አሳይመንትና አንዳንዴ በዚህ ደረጃ ያላችሁ ሰዎች የምትናገሩትን ነገር ለይታችሁ ብታውቁ መልካም ነው ብዬ አስባለሁ። በዚህ ደረጃ የእሷን ጉዳይ ካነሳን በቀጣይነት እንድናየው የፈለኩትኝ ይሄንን ቪዲዮ ነው። እንግዲህ ብዙዎች ተቀባብለውታል፣ ብዙ ሰዎች ተመልክተውታል። እኔም በግሌ ስሜቴን ስለሳባ ነው ለእናንተ ማጋራት የፈለኩትና እኚህ አባት እኚህ ግለሰብ የእስልምና እምነት ተከታይ ናቸው። ነገር ግን ለቅድስት ድንግል ማርያም ያላቸውን ፍቅር የገለጹበት አንደበት በጣም የሚገርም ነው። ከዛም በማስቀጠል ስለ ቅዱስ ሚካኤል የተናገሩት ለቅዱስ ሚካኤል ያላቸውን ፍቅር የገለጹበት አንደበት በጣም የሚገርም ነው። እንግዲህ አንዳንዶች ከጉልበተኛ ጋር ይጋጩና ብሶታቸውን ቅድም እንዳየነው እንደ በረከት ገበሬው አይነት ሰዎች ህዝብ ላይ ይተነፍሳሉ። በቀላቸውን በህዝብ ላይ ሊወጡ ይሞክራሉ። ታዩኛላችሁ፣ እዚህ እንደዚህ ነገሌ አበሳጩኝ እንጂ እዛ ከሄድኩኝ በኋላ ደግሞ እኔ እብራራባችኋለሁ ነው። ሌሎች ደግሞ እንደዚህ እግዚአብሔር የቀረባቸው ሰዎች ደግሞ ሌላም እምነቱን ውስጥ ሆነው እንግዲህ ስለ ቅዱስ ሚካኤል እና ስለ ቅድስት ድንግል ማርያም ያላቸውን ፍቅር ደግሞ በእንደዚህ አይነት አንደበት ይገልጻሉ እና የእናቶን እንግዲህ የአገር ሆድ ዥንጉርጉር ነው፣ የእናት ሆድ ዥንጉርጉር ነው የሚባለው። ኤኒዌይ ለማንኛውም እስኪ እኛ አባት ያሉትን ነገር ሰምተን እንመለስ። ቆይ በአላህ ከመሬም ውጭ የማንን ስም እሺ ልጥራ? እመ ተስፋ ብርሃነ ፍቅር ሶሊያና መልክዓ ሴት የእናትነት ልኬት ድንበር ብጽዕት ህሪት ክብርት ቅድስት ስመ ልሳን ፊደል ቋንቋ የልጅነት አፍ መፍቻዬ የምትወደኝ የመወዳት የሁሉ እናት የብቻዬ የመወደድ የመመረጥ የሴትነት አልፋ ኦሜጋ የመገዛት መተናነስ የትህትና ባለጸጋ የማስተዋል ጸዳል ብርሃን የመታመን ግርማ ሞገስ እመ ፍቅር ማርያም መርየም እመ ብርሃን ቤተ መቅደስ ከሴት ሁሉ አላህ ወዷት ለይሁንታው መፈጸሚያ የመረጣት ንጽሕት ድንግል መርየም እያለች አላህ ባሪያ ቆይ በአላህ ከሴት ሁሉ ማንን ልውደድ ከሷ ወዲያ? ማንን ያሉት? ቆይ በአላህ ከመርየም ውጪ የማንን ስም ልጥራ? አዎ ከቅድስት ድንግል ማርያም ስም ውጪ የማን ስም ይጠራል? የማን ስም ይጠራል? ሁሌም የእሷን ስም የምናነሳው በምክንያት ነው። በምክንያት ነው። ምስክር ስለሆኑ እናመሰግናለን። ስለ መልአክ ቅዱስ ሚካኤልም የተናገሩበትን ሰምተን እንምጣ። ወላሂ ቅዱስ ሚካኤልን እወደዋለሁ ነው ያሉት። ሙሉን እንስማው። ወላሂ ቅዱስ ሚካኤልን እወደዋለሁ። በቆቃ ባህረ ገሊላ ደብረ ኃይል ቅዱስ ሚካኤል ቤተክርስቲያን ከግንቦት 15 እስከ ግንቦት 18 ድረስ የሚቆይ ታላቅ መንፈሳዊ ባዛር ተዘጋጅቷል። ሁላችንም እዛ ባዛር ላይ በመገኘት የበኩላችንን ማድረግ አለብን። ቤተክርስቲያኑ እየሰጠ ካለው አገልግሎት ጋር ተጠቃሚውና የቤተክርስቲያኑ ቦታው ልክ ስላልሆነ እኩል ስላልመጣ ትልቅ ቤተክርስቲያን አሰርቶ በዛ ህዝቡን ማገልገል ስለተፈለገ ከግንቦት 15 እስከ ግንቦት 18 ድረስ በቆቃ ባህረ ገሊላ ደብረ ኃይል ቅዱስ ሚካኤል ቤተክርስቲያን እንገናኝ። እናመሰግናለን። ቃለ ሕይወት ያሰማልን ማለት ተፈልጋለሁ። እንግዲህ ለዛሬ ወደ እናንተ ቢደርሱ ያልኳቸው በብዙዎች ዘንድ መነጋገሪያ የነበሩት ጉዳዮች እነዚህ ነበሩ። በቀጣይ በሌላ መርሃ ግብር በሌላ መረጃ እንገናኛለን። እስከዛው በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን
ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ